ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ በፍቅርና በትህትና እንጠይቃለን። እንግዲህ በዛሬውን ዕለት ዳግመኛ የጋበዝንላችሁ መምህራችን መጋቤ ሐዲስ መልካቸው ንዋይ የጀሞ ደብረ ሰላም መድኃኔዓለም ቤተክርስቲያን ሰባኪ ወንጌል ናቸው። መምህራችን በድጋሜ እንኳን ደህና መጡ። እንግዲህ ባለፈው በነበረን ቆይታ ቅዱስ አትናቴዎስን አንስተን በጣም ብዙ ነገሮችን አንስተናል። እንደው በነገራችን ላይ በቤተክርስቲያን አገልግሎት፣ በቤተክርስቲያን ትምህርት፣ በቤተክርስቲያን ትርጓሜም እንደው እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ ሌሎቹም ቅዱሳን ሲጠሩ እንደው የሕይወትም የመድረክም የቃለ እግዚአብሔር ማጣፈጫ ናቸውና እንደው ስለነሱ መናገር እጅግ መታደልም ነው። ደግሞም ስለነሱ ደግሞ ሰው የሚናገረውም ስለማያጣ እንደው ግድ ነውና ብዙ ነገሮችን አንስተናል። እንደው በጵጵስናውን አንስተናል። የፕትርክና ዘመናቸውን አንስተን ያሳለፉትን ብዙ ነገር ለቤተክርስቲያን የከፈሉትን ዋጋ እጅጉን በብዙ አይተን ስለነበረ ዛሬ ደግሞ እንደው ቅዱስ አትናቴዎስ ከሊቀ ዲቁና እስከ ሊቀ ጵጵስና ከሊቀ ጵጵስና እስከ ፕትርክና ቤተክርስቲያን በብዙ መንገድ እየጠበቀ ሄዷል። እንደው በዘመኑ በጵጵስናው ዘመን በሊቀ ዲቁና ዘመኑም ሊሆን ይችላል የገጠሙት ተግዳሮቶች ምንድን ናቸው? እንደው እሺ፣ በጣም ጥሩ። የቅዱስ አትናቴዎስ እንግዲህ በነበረው ደጋግመን ባለፈውም ጊዜ እንዳነሳ ነው የቤተ ክርስቲያንን ትምህርት ለመጠበቅ ባደረገው ተጋድሎ እና በዚያ በነበረው አቋም ቀጥ ያለ ስለሆነ አስቀድመን እንዳነሳውም የኦርቶዶክሳዊነት አባት ነው የምንለው እና ኦርቶዶክስ ማለት ቀጥ ያለ ጽነት የሌለበት አስተሳሰብ ስለሆነ እሱን ወደ ግራ ወደ ቀኝ ሳይል ለመጠበቅ ባደረገው ሂደት ውስጥ በርካታ ተግዳሮቶች ገጥመውታል። ለምሳሌ ቅድም እንዳነሳ ነው በ75 ዓመቱ ነው ያረፈው። ወደ 46 ዓመት አካባቢ ነው የዘመነ ፕትርክናው። በዚያ ውስጥ 5 ጊዜ ያህል ማለት ነው ከ46ቱ ዘመነ ፕትርክና 5ቱን በስደት ነው ያሳለፈው ማለት ነው። ተሰዷል። በዚያም በስደት ያሳለፋቸው ከ46ቱ 17ቱን ዓመታት ከመንበሩ ተሳዶ በአርዮሳውያን ምክንያት መከራ እየተቀበለ ነው ያሳለፈው። የተሰደደባቸው ቦታዎች በሮም፣ በጣሊያን፣ በምዕራብ አውሮፓና በግብጽ በረሃዎች ተንከራቷል። ይሄ ሁሉ አስቀድሜ እንዳረኩት እነዚህ አርዮሳውያን ከዘመኑ ባለስልጣናት ጋራ ተወዳጅተው ነው አትናቴዎስ ከመንበሩ እንዲሳደድ ያደረጉት። በዚያም በጣም ብዙ መከራዎች ገጥመውታል። በጣም የሚያስደንቀው አንድ ጊዜ ወደ እስክንድሪያ በሚሄድበት ጊዜ ቀይ ባህርን ሲሻገር እንዲሞትላቸው በተለይ አርዮሳውያን በዚህ በቅዱስ ቶማስ ዘመራ ሕይወት እንደምንመለከተው ወደ ጉባኤ ኒቂያ ሲሄድ የአርዮሳውያን ክፋት ቀላል እንዳልሆነ ሰው መረዳት ስላለበት ነው። እንግዲህ በዘመኑ ክርስቶስን እንዳያመልክ በጣም ብዙ ጽኑ መከራ ደርሶበታል። አሁን ያንን አባት ከዚሁ ጋር ስለሚያያዝ ነው። አጽቃጽቁን ቆርጠው እጆቹን፣ እግሮቹን፣ ከንፈሩን፣ አፍንጫውን፣ ጆሮዎቹን ሳይቀር ቆርጠው ለጣዖት ዕጣን አድርገው የገበሩት አባት ነው። በኋላ እግርም እጅም ስለሌለው አርዮስ ሲነሳ ጉባኤው ላይ መቅረት የለብኝም ብሎ በቅርጫት ተጭኖ እዚያ አንዲት ጥቁር አንዲት ነጭ አህዮች በዚያ ጭነው ነበር ደቀ መዛሙርት የወሰዱት እና ጎዳናው ሩቅ ስለሆነ መሽቶባቸው ባደሩበት መጥተው አህዮቹን አርደዋቸዋል አርዮሳውያን። ምክንያቱም አህዮቹ ከታረዱ በምን ይሄዳል ቅዱስ ቶማስ ብለው ማለት ነው። ያን እንዳደረጉት ሁሉ አትናቴዎስንም እንዲሞት ብለው ባሮጌ መርከብ ያለ ስንቅ ያለ ምግብ ያለ መጠጥ ያለ ውሃ ከዚያ ደግሞ መርከቡ ቀዛፊ የለውም። ስለዚህ መርከቡ አሮጌ ነው፣ ተሰብሮ ወይ ይሰጥማል ወይ ደግሞ ረጅም ጎዳና በባህር ስለሚሄድ በረሃብ ይሞትልናል ብለው አርዮሳውያን ይሄንን አደረጉበት። ግን ከቅዱሳኑ ጋራ የማይለየው እግዚአብሔር ባሮጌ መርከብ ሲሄድ ራሱ ጌታ እንደመጣ ዜና ሕይወቱ ይናገራል። ራሱ ጌታ ካፒቴን ሆኖ መላእክት ከሰማይ ሰማያዊ ህብስት ሰማያዊ ጽዋ አምጥተው እየመገቡት እያነጋገሩት ባሮጌ መርከብ እስክንድርያ ደርሷል። እርሱን የሚከታተሉ በአዲስ መርከብ ከእህል ከውሃ ጋራ በጣም ባለሙያ ከሆነ የመርከብ ካፒቴን ጋራ ሆነው የተጓዙት ግን ማይበል ሞገድ ተነስቶ ሰጥመው ቀርተዋል። እና
5 ጊዜ ያህል በስደት በመከራ አሳልፏል። አንዱ ይሄ ነው። ሁለተኛው ቅድም እንዳልኩት የነገስታቱ ተጽዕኖ በሕይወቱ የነበረው ከሃዲያን ከአርዮሳውያን ጋር ህብረት የነበራቸው አርዮሳውያንን በመደገፍ አትናቴዎስን ለማጥፋትና ለማሰር ደጋግመው ብዙ ጥረቶችን አድርገዋል። እግዚአብሔር እስከፈቀደለት ዘመን ኖሯል እንጂ በባለስልጣናቱ ሰዎችም እየመጡ ይመክሩት ነበር። በነገራችን ላይ እነዚህ አጉል መካሪዎች ምን ይሉት ነበረ? ምን ታረጋለህ? ብቻህን ቀርተሃል እኮ ዓለሙ በሙሉ ተጠቅልሎ ወደ አርዮሳውያን ሂዷል። እነሱ ባለጊዜዎች ስለሆኑ በቃ ከንጉሱ አስተሳሰብ አሁን ካለው ተቀባይነት ካለው አስተሳሰብ ጋር ተስማማ፣ ብቻህን ቀርተሃል፣ ምን ማድረግ ትችላለህ ብለው አትናቴዎስን አማክረውታል። እሱ ግን ምንድን ነበር ያላቸው? እኔ እኮ ሰው ጥሎት ሄደ ብዬ የምተው ሃይማኖት አይደለም የያዝኩት። ብቻዬን ብቀርም እኔ ዓለምን እያወገዝኩት ዓለም እኔን እያወገዘኝ መቃብር ነው እንጂ የምንወርደው ሰው ጥሎኝ ሄደ ብዬ ሃይማኖቴን አልተወውም ብሎ ከነገስታቱ ጋር የነበረውን በዚያ መንገድ ፈጽሟል። ከዓለም ጋራ መላው ዓለም ነገስታቱና ብዙዎች ጳጳሳት የአርዮስን ትምህርት ተቀብለው በነበረበት ወቅት እርሱ ግን እውነትን ይዞ ለብቻው የቆመ ታላቅ አባት ነው። እነዚህን ሁሉ ተግዳሮቶች አልፎ ቤተክርስቲያንን አገልግሏል። ቃለ ሕይወት ያሰማልን መምህራችን። መቼም እንግዲህ ሃይማኖት ነውና በሃይማኖት አባቶቻችን ይህን ሁሉ ዋጋ እየከፈሉ እስከ ዛሬውም ድረስ በዘመናችን አሁን ድረስ እነዚህ እንኳን ሊቃውንቱ በሃይማኖታቸው በድርሰታቸው እንዳለ ሆኖ ምእመናን እንኳን በሃይማኖታችን በዘመናችን በወቅታችን አሁን አይናችን ባየ ሁኔታ ላይ የሚከፍሉት ዋጋ ስለሆነ እግዚአብሔር የሃይማኖታቸውን ዋጋ ይሰጣቸዋል እንጂ ትልቅ ነገር ነው እና ቅዱስ አትናቴዎስ ለቤተ ክርስቲያን በጣም ዋጋ የከፈለ ሊቅ ነው። በተለይ እንደው ከዘመናችን አንጻር እንደሆን በዚህ ዘመን ላይ ቅዱስ አትናቴዎስን ለመምሰል ለመሆን ለመከተል እንደው ከኛ ምንድነው ሊደረግ የሚችለው? ሁልጊዜ መቼም የነሱን ታሪክ እየተረከነ ነው ወይንስ ደግሞ አጠቃላይ እንደው ከወደታችም አትናቴዎስ የሚመስል ለመፍጠር አሁንም ካለው ላይ አትናቴዎሳዊ ወኔ እንዲኖር እንደው ምን ከኛ የሚጠበቅ ይኖራል? እንግዲህ ከኛ የሚጠበቀው መሰረታዊው ጉዳይ አሁን ቅድም ዜና ሕይወቱ እድገቱ ላይ ከፓትርያርኩ ከእስክንድሮስ ጋር በነበረው ቆይታ ያገኛቸው ነገሮች በጣም ጠቅመውታል። በእያንዳንዱ መከራዎች ውስጥ ጸንቶ ቤተክርስቲያን ለመጠበቅ ጠቅሞታል። እነሱ ደግሞ ሁለት ነገሮች ናቸው። አንደኛ ጥርት ያለውን የሐዋርያት ትምህርት ከእስክንድሮስ ተምሯል እና አንደኛው ያለ ትምህርት ቤተክርስቲያን መጠበቅ አይቻልም፣ ያለ ኦርቶዶክሳዊ ትምህርት። ስለዚህ ይሄ ጠቅሞታልና መማር አለብን ማለት ነው። ወደዚያ ትምህርት መቅረብ አለብን። ትክክለኛ እውነተኛ ክርስትና እንዲኖረን የሐዋርያት ትምህርት ወሳኝ ስለሆነ እሱን መማር ይገባል። ካለዛ ሳናውቀው ትምህርት ሳይኖረን ቀርቶ እንደ አሕዛብና እንደ መናፍቃን ነው የምንሆነው። ኦርቶዶክስ ሆነን ቤተክርስቲያን ውስጥ ትምህርቷን ባለማወቃችን ምክንያት ግን አሕዛብና መናፍቃን መስለን ነው የምንኖረው። ስለዚህ ሰው እንደ አሕዛብ እንደ መናፍቃን ሳያውቅ እንዳይጎዳት ቤተክርስቲያን በትምህርት ሊያውቃት ይገባል፣ ዮሐንስ አፈወርቅ እንዳለ። ሁለተኛው ግን ገዳማዊ ሕይወት ነበረው። ከእስክንድሮስ ጋር በነበረው ሕይወት አንዱ ገዳማዊ ሕይወት የምናኔ ዓለምን የመናቅ ከሁሉ እግዚአብሔር ይበልጣል፣ ከሁሉ የሐዋርያት ትምህርትን መጠበቅ ይበልጣል የሚበልጠውን ነገር በገዳማዊ ሕይወት ተምሯል። ስለዚህ ደግሞ እንደ ፈሪሳውያን አይነት ሕይወት እንዳይኖረው ደግሞ አንድ ሰው ዝም ብሎ እያስመሰለ መንፈሳዊ ሳይሆን መምህር ሳይሆን በትክክል በተግባር ማለት አባት ሳይሆን ዝም ብሎ እያስመሰለ እንደ ፈሪሳውያን እንዳይኖር በሕይወት ቤተክርስቲያንን ማወቅ አለበት። በሕይወት የማያውቃት ከሆነ በጣም ብዙ ችግሮች ይፈጠራሉ። ለምሳሌ ዓላማውን ይረሳል፣ የተቀበለውን ኃላፊነት ይዘነጋል። አሁን እነዚህ አባቶቻችን ጌታ ዓለምን ለማሳለፍ ሲመጣ በኋላም አሁንም ጭምር እያንዳንዱ የሰጣቸውን በግ ቆጥረው ማስረከብ የሚችሉበት የማያፍሩበትን ስራ ሰርተዋል። እኛ ግን ጌታ ሲመጣ የሰጠንን በጎች ቆጥረን ማስረከብ የምንችልበት አቅም ይኖረን ይሆን የሚለው በጣም ያጠራጥራል። ያ እንዳይሆን ያደረገው ደግሞ የገዳማዊ ሕይወት የክርስትና ሕይወት መላላት ከላይ ጀምሮ እስከታች ችግር ፈጥሮብናል ብዬ አስባለሁ። ሕይወቱ ቢኖረን መቅደም ያለበት ነገር ይቀድማል። ከዚያ ደግሞ ዋጋ አያስከፍልም አይባልም። አባ ጊዮርጊስ እንደተባለው እኔ መከራ እንደሚደርስብኝ ያወቅኩት የሐዋርያት ትምህርትን የተማርኩ ቀን ነው ብሏል። የሐዋርያትን ትምህርት ተምሮ በሐዋርያት ቤተክርስቲያን ውስጥ እየኖሩ ያለ መከራ መኖር በፍጹም የሚቻል ነገር አይደለም።
ያለዛ ከትምህርቱም እንወጣለን፣ ከህብረቱም እንለያለን፣ ከህይወቱም እንወጣለን። ዝም ብለን በስሙ ህንፃ ውስጥ እንኖራለን እንጂ ከሐዋርያት ህብረት ግን የተለየን ነው የምንሆነው። ያ እንዳይሆን በሚገባ ሁለቱ ላይ መሰረት አድርጎ ህይወታችንን ማስተካከል በሚገባ ትምህርታችንን ደግሞ በደንብ መቃኘት ያስፈልጋልና እነዚህ ሁለቱ ለአባቶችም ለምዕመናንም ወሳኝ ነገሮች ናቸው። ይሄ ባይኖራቸው ኖሮ አሁን ትምህርት ባይኖር ኖሮ ያ ሁሉ የአርዮሳውያን ትምህርት ያ ሁሉ እንዳሸን የፈላው ምንፍቅና እንደዛ ጸጥ አድርገው አያስኬዱትም ነበር። አሁን ያለችው የኛ ቤተክርስቲያን አትናቴዎስ በሰራው ስራ ምክንያት ነው ዛሬ ነገረ ስጋዌን የምናስተምረው። ያኔ ለዚያ ትምህርት ተሸንፎና ዝም ብሎ ደግሞ ከባለስልጣናት ጋር ህብረት አላቸው እነዚህ አርዮሳውያን። ስለዚህ ኑፋቄ ቢዘሩም ዝም ልበል ቢል ኖሮ ዛሬ ያለው የጠራው ኦርቶዶክሳዊ ትምህርት እኛ ጋር አይኖርም ነበረ። ሁለተኛ ህይወቱ የቀና ሆኖ ስለ ቤተክርስቲያን አንድነት፣ ስለ ምዕመናን ህይወት ባይሰደድ መከራ ባይቀበል ባይንገላታ ኖሮ የቤተክርስቲያን ህይወት ዛሬ አይደርስም ነበረ። እና ሁለቱ ከኛ ይጠበቃል ብዬ አስባለሁ። ቃለ ሕይወት ያሰማልን መምህራችን። እንደው ቅድም እኮ ሲሉ ቅዱሳን አባቶቻችን እንኳን የራሳቸው ሰውነት የለበሱት ልብስ ይቅርና የሚጠቀሙባቸው ነዋያት እንኳን ለአገልግሎት የሚጠቀሙባቸው ምን ያህል ዋጋ ይከፍሉ እንደነበር እንግዲህ በቶማስ መራስ ምክንያት አህዮቹ ሰማዕትነት ባይጻፍላቸውም አንገታቸው ተቆርጧል። በኋላም በታምራት ተነስተዋል። እና አይደለም ራሳቸው እግዚአብሔርን የተሸከሙ ቅዱሳን ይቅሩና ቅዱሳንን የተሸከሙ አህዮች እንኳን እንደዚህ መከራ የሚቀበሉ ከሆነ ጥርት ያለ ኦርቶዶክሳዊ ትምህርት ይዞ በኦርቶዶክሳዊ ሃይማኖት ጸንቶ መከራ መቀበል ቅድም እንዳሉት የግድ ስለሆነ በዚህ መበርታት መጽናት ይጠበቅብናል። ምናልባት እንደው እኔ ሳስብ አሁን በዚህ ዘመን ያለን አገልጋዮች እንደው በማቴዎስ ወንጌል ምዕራፍ 22 ላይ የተጠሩት ቀርተው መንገድ ላይ እየተሰበሰበ ገብቶ ሰርጉን ይሞላል እና እንደዚህ አይመስለኛል። አንዳንዴ እውነቴን ነው የማየው። እና የመጣንበት አንዱ ከኑሮ አፈንግጦ የመጣል አንዱ ከሆነ ትምህርት ቤትና የሆነ ተጠራቅመን ቤተክርስቲያን ውስጥ ሁነን አንዱ ወደ ግራ አንዱ ወደ ቀኝ አንዱ ወደ ፊት እንግዲህ በአርሶ አደሩ ዓለም እኩል በሬ ካልሳበ በደንብ መሬቱን ማረስ አይችልም። እና እኩል የመሆን ውስጥ እኮ ነው እኛ አሁን እየተጠላላን ያለ ነው እኮ ርቱ የሆነ ኦርቶዶክሳዊ አቋም የተናበበ ተቋማዊ አሰራር ስለሌለን ወደ ግል አንዱን አሁን ራሱ ጠላቶቻችን ከሚያጠቁን በላይ እኛ እርስ በርሳችን የምንጠቃቀው መምህራን ከመምህራን፣ ኦርቶዶክሳውያን ከኦርቶዶክሳውያን፣ አባቶች ከአባቶች የሚጠቃቁት መጠቃቃት ራሱ ለቤተ ክርስቲያን ፈተና ስለሆነ እንደው ይህ ወጥ የሆነ ትምህርት አለመማራችን፣ ወጥ የሆነ ዓላማውን አለመሸከማችን፣ የክህነት ዓላማችን የአገልግሎት ዓላማችን ወጥ አለመሆኑ ዋጋ እያስከፈለን ስለሆነ እንደው እንደ ትናንቶቹ አባቶቻችን ለዓላማችን ታምነን ወጥ ብንሆን ታሪክ አስመዝግበን ያለችዋን ቤተክርስቲያንም ጠብቀን በዘመናችን ያለውን መከራም ቢቻል መከራውን እንመክታለን፣ ባይቻል ደግሞ በአግባቡ መከራ ተቀብሎ ሰማዕት ሆኖ ማለፍ ስለሚቻል እንደው የቅዱስ አትናቴዎስን ሕይወት ስናነሳ በዘመናችን ያለውን ግፍና አሰቃቂ መከራ ዝም ብሎ ማለፍ ስለማይቻል እንደው መከራው የማይቀር ከሆነ ተዘጋጅተን እውነተኛ ኦርቶዶክስ ሆነን እውነተኛ ካህን ሆነን እውነተኛ ሰባኪ ሆነን እውነተኛ ምዕመን ሆነን በዚህ አይነት መትጋት እንዳለብን እንደው ለማሳሰብ ነው። መምህራችን እንደው እንግዲህ ቅዱስ አትናቴዎስ ከሊቀ ዲቁናው ጀምሮ በሊቀ ጵጵስናው ዘመን በገዳማ ሕይወቱ ብዙ አስተምሮናል። ምዕመናንም ተምራቸዋል። እንደው በድርሰቶቹስ ምን ያስተምረናል? እንደው ድርሰቶቹ ይታወቁ ይሆን? ምናልባት እንደው በእኛ ቤተክርስቲያን የሚታወቀው በሃይማኖተ አበው የጻፈው አለ፣ እንደገና ደግሞ ቅዳሴ አትናቴዎስ አለ። እንደው ድርሰቶቹ ምን ይመስላሉ? እሺ፣ በጣም ጥሩ። የቅዱስ አትናቴዎስ ድርሰቶቹን በተመለከተ ብዙ ናቸው። እንግዲህ ተተርጉሞ የደረሱን አሉ፣ ያልተተረጎሙ አሉ። ደግሞ እኛም ዘመን እንዳይደርሱ ደግሞ መናፍቃንም የሚያጠፏቸው ይኖራሉ። በየዘመናቱ ቃጠሎ ይደርስባቸዋል፣ ብዙ ስርዋጾች ይገባባቸዋልና በዓለም አቀፍ ደረጃ የሚታወቁት ግን የተወሰኑ አሉ። ለምሳሌ አንደኛው በእንተ ስጋዌ ቅዱስ አትናቴዎስ ከሚታወቅበት ትምህርት አንዱ የነገረ ስጋዌ ትምህርት ስለሆነ የክርስቶስን ሰው መሆንና የድህነትን ምስጢር የሚተነትን ታላቅ መጽሐፍ አለው። በእንተ ስጋዌ የሚል ማለት አንደኛው። ሁለተኛው አንቀጸ አረማውያን የሚባል ከአረማውያን ለሚነሱ ኦርቶዶክሳዊነት ላይ ለሚነሱ ጥያቄዎች ምላሽ የተሰጠበት መጽሐፍ ነው።
ሶስተኛው አራት መጻሕፍት አሉት በአርዮሳውያን ክደት ላይ አነጣጥረው መልስ የሰጡ ማለት ነው። የአርዮስን ክደት መጽሐፍ ቅዱሳዊ በሆነ መንገድ ያፈራረሰበት የአርዮሳውያን መቃወሚያ የሚል መጽሐፍ አለው። ሌላኛው የቅዱስ እንጦንስን ሕይወት የጻፈልን እርሱን ነው። የበረሃው ኮከብ ማለት ነው። ርዕሰ መነኮሳት አባ እንጦንስ የመጀመሪያው መነኩሴ ማለት ነው። የሱን ገርል የጻፈልን እርሱ ነው። ስለዚህ አንዱ መጽሐፍ እርሱ ነው። አምስተኛ የፋሲካ መልእክታት የሚባሉ በየዓመቱ ለምዕመናን የሚያስተላልፋቸው መንፈሳዊ መመሪያዎች። ከዛ ቅድም እርሶ እንዳሉት ቅዳሴ አትናቴዎስ በተለይ ነገረ ምጽአቱን አብዝቶ የሚዘክር ድንቅ መጽሐፍ ነው። በሃይማኖተ አበው ደግሞ ለሃይማኖት ምስክር ይሆን ዘንድ ተርጉመው ከምስጢረ ሥላሴና ከምስጢረ ሥጋዌ ጋር የሚያያዝ የተወሰኑ አንቀጾችን አባቶቻችን በሃይማኖተ አበው ተርጉመው አምጥተውልናል። ሌላኛው በእንተ ስደት የሚል መጽሐፍ አለው። በሃይማኖት ምክንያት ያለውን ስደት በተመለከተ ከዛ ውጭ በተለያዩ በስደቱ በግዞቱ ጊዜ ደብዳቤዎችን ይጽፍ ነበር ለምዕመናን በሃይማኖት እንዲጸኑ በምግባር እንዲቀኑ በመከራ ውስጥ ሆኖ ያስተላለፋቸው ደብዳቤዎች አሉ። እነዚህና እኛም ያልደረስንባቸው በርካታ ድርሳናት አሉት ማለት ነው። እንደው ምናልባት ይዘቶቹ አጠቃላይ እንደው ይሄ በሃይማኖተ አበውም በቅዳሴ ላይም እንደው ካነሳቸው ቤተክርስቲያንም ከምታስተምራቸው በዋናነት እንግዲህ አስቀድመን ደጋግመን እንዳነሳ ነው የአርዮስ ክደት የክርስቶስ የባህሪ አምላክነት ላይ የሚያጠነጥን ስለሆነ እርሱ ደግሞ ምስጢረ ሥላሴንም ስለሚነካ በአብዛኛው የእሱ መልእክት ትኩረት የሚያደርገው ስጋዌና ነገረ ድህነት ላይ ነው እና በዚህ ዙሪያ ያስተማራቸውን ጥቂት ትምህርቶችን ማንሳት እንችላለን። በዚሁ አጋጣሚ ለምሳሌ ነገረ ድህነትን በተመለከተ እንደዚህ ይላል። የቸርነቱን ብዛት ያሳየን ዘንድ እና ይጎበኘን ዘንድ ምንም እንኳን በሁሉ ያለና ሁሉን የሞላ ቢሆንም አለ የሰውን ባህሪ በመንሳት የማይታየው የማይለወጠውና ረቂቁ የእግዚአብሔር ቃል ወደኛ መጣ አለ። የሰው ዘር ወደ ጥፋት እያመራ እንደሆነ አይቶ ሞት በሰው ላይ ኃይሉን አጽንቶበት የእጁ ሥራ ወደ ጥፋት እየሄደ እንደሆነ ተመልክቶ የሰው ዘር ከኃጢአት ላይ ኃጢአት እየጨመረ ወደ ጥፋት መፋጠኑን ተመልክቶ ሞት በሁሉም ላይ ጥላውን አጥልቶ ቢያየው ለሰው ዘር ራራ ይላል። በድካማችን ሳይተውን ምሕረቱን ሰጠን፣ ወደ ጉስቁልናችን ወረደ። ሞት ገዥ ሆኖ እንዲቀጥልና የአባቱ የእጅ ሥራዎች የሆን እኛን እንዲያጠፋን አልፈቀደም። ስለዚህም ከኛ ጋር አንድ የሆነ የእኛን ሥጋ ለበሰ። ይህን ርኩሰት ከሌለባትና ወንድ ከማታውቅ ድንግል በራሱ ጥበብ ቤተ መቅደስ አድርጎ የሰራውን የራሱን ሥጋ ተጠቅሞ በሞት እጅ በተያዙት ፈንታ ራሱን መስዋዕት አድርጎ ለአባቱ አቀረበ። የሰው ዘር ወደ መጥፋት እያመራ ነበርና በለበሰው ሥጋ በመሞትና ሞትን ድል አድርጎ በመነሳት ሰው የሚሄድበት አዲስ የሕይወት መንገድን መሰረተ ብሎ በሚደንቅ ሁኔታ ይገልጻል። ሌላው የሚታወቅበት አንድ ትምህርት አለው። እሱ ምን ይላል? እኛ ይላል አምላክ እንሆን ዘንድ እርሱ ሰው ሆነ ይላል። እኛ አምላክ እንሆን ዘንድ ማለት አማልክት ዘበጸጋ እንሆን ዘንድ እርሱ መጀመሪያ አምላክ ነበረ፣ በኋላ ሰው ሆነ። ሰው የሆነ አምላክ ማለት ነው። አምላክ ሰው ሆነ፣ አምላክነቱን ሳይለቅ ሆነ። ከዛ ያን ግን የሆነው ምንድነው አለ? እኛ ሰው ብቻ ነበርነ፣ በኃጢአታችን ምክንያት ከሰውነትም ተርታ ወርደን ነበረ። እኛን አማልክት ዘበጸጋ ያደርገን ዘንድ እርሱ አምላክ ሰው ሆነ ብሎ ያስተምራል ማለት ነው። ሌሎቹንም በጣም ብዙ ምስጢሮች ከመዳን ጋር የተያያዙ የሰው ልጅ በኃጢአት ምክንያት ያጣውን የእግዚአብሔርን መልክና አምሳል ለመመለስ ክርስቶስ ፍጹም ሰው መሆን ነበረበት ይላል ቅዱስ አትናቴዎስ። ስለዚህ ያዳነን አካል ፍጹም አምላክ ካልሆነ ሰውን ከሞትና ከኃጢአት ማዳን አይችልም ማለት። ይሄ ማለት ለአርዮሳውያን የተሰጠ መልስ ነው። ምን ማለት ነው? ያዳነን አካል አምላክ ባይሆንና ሩቅ ብእሲ ቢሆን ኖሮ በሰው ላይ የተፈረደው ሞትና ኃጢአት በጠቅላላ ሊጠፋ አይችልም ነበር። ምክንያቱም ፍጡርን ሊያድነው ስለማይችል ነቢዩ እንዳለው አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚእ ይመጽእ ያድነን። ራሱ ጌታ መጥቶ ነው ያዳነን፣ እርሱ ነበር የሚያድነንና ይሄን ይልና ስለዚህ ክርስቶስ ፍጹም አምላክ ስለሆነ ስጋን ተዋህዶ እኛን አዳነን የሚል የሚገርም የነገረ ድህነት ትምህርት አለው ማለት ነው። በዚህ ዙሪያ ከመናፍቃን ጋር ብዙ ክርክሮችን አድርጓል። በነገረ ስጋዌ በክርስቶስ የባህሪ አምላክነት ዙሪያ ማለት ነው። በተለይ እንደሚታወቀው አርዮስ ወልድ ፍጡር ነው በመለኮቱ። አብ ብቻውን ከነበረበት ጊዜ ዘመን በኋላ ነው የተፈጠረ። አብ ብቻውን ነበር፣ በኋላ ቆይቶ ወልድን ፈጠረ፣ በወልድ ደግሞ ዓለምን ፈጠረ የሚል ክደት ነበረውና ለዚህ
በመጽሐፍ ቅዱስ ሁለት ጥቅሶችን መነሻ በማድረግ የሚገርም ክርክሮችን አድርጓል ቅዱስ አትናቴዎስ። አንደኛ እኔና አብ አንድ ነን የሚለውን የዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና አብ አንድ ነን ካለ እንዴት ከአብ ታሳንሰዋለህ በሚል ክርክር አርዮስን ረድቶታል። ሁለተኛ በመጀመሪያ ቃል ነበረ ይላል። ስለዚህ ቀዳማዊ ከሆነ ያ ቃል ማለት ነው የአብ ቃል እንዴት ዳህራዊ ታደርገዋለህ? ያ ቃል በቅድምና ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነው ከተባለ እግዚአብሔርን እንዴት ዳህራዊ ታደርገዋለህ? ቀዳማዊ ነው ይለዋል ዮሐንስ ብሎ ይህን ያነሳና በዚህ ክርክሮች አርዮስን ይጠይቀዋል ቅዱስ አትናቴዎስ በጉባኤ ኒቂያ ማለት ነው። አንደኛው ወልድ ቅዱስ አግናጤዎስ እንዳለው ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ይላል። ቃላቸው ከሆነና አብ መጀመሪያ ኖሮ በኋላ ቆይቶ ወልድን ከፈጠረ ወልድን እስኪፈጥረው ሎቱ ስብሐት እስኪፈጥረው ድረስ አብ ቃል ያልነበረው ዱዳ ነበረ ወይ አለው። አርዮስ ለዚህ መልስ አላገኘም። ሁለተኛ አንተን የፈጠረህ ማን ነው ብሎ ይጠይቀዋል። አንተን የፈጠረህ ማን ነው ሲለው አርዮስ ወልድ ነው አለ። ምክንያቱም በወልድ ነው ዓለሙን የፈጠረ ስላለ ወልድ ነው የፈጠረው አለ። አንተ የምታመልከው ማንን ነው አለው። የፈጠረኝን ነው አለ አርዮስ። ስለዚህ አንተ የምታመልከው ፍጡርን ስለሆነ በፍጡር የሚያመልክ ደግሞ የተረገመ ነው ይላል መጽሐፍ ብሎ ነበር የመለሰለት። ቀጠለና አሁንም አትናቴዎስ ዓለም ድኗል ወይ አለው አርዮስን። ወይስ አልዳነም አለው። አርዮስ ድኗል አለ። እንጃ ፍጡር እንዴት ዓለምን ያድነዋል? ወልድን ፍጡር ብለው አይደል? በወልድ አይደል ዓለም የዳነ? በዚህ አርዮስን አሳፍሮ የቤተ ክርስቲያን ትምህርትና ሃይማኖት ጸንቶ እንዲቀጥል ያደረገ ደገኛ አባት ነው። ቃለ ሕይወት ያሰማልን መምህራችን። እንደው ቢሰማ የማይጠገብ ደግሞ በተለይ እንደው ኦርቶዶክሳዊውን መምህር ኦርቶዶክሳዊ ባለው ለዛ ዝግጅት አቀራረብ በደንብ አድርገው ስለገለጡት እንደው በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ረጅም ዕድሜ ከሙሉ ጤና ጋር ያድልልን። መናፍቃንን ብቻ አይደለም ያሳፈረው። እንደው በሌላኛው ሊቅ ነው የጠቀሰው በአንዱ ጽሑፉ ላይ እስመ እግዚአብሔር ውእቱ ይልና ራሱ ቅዱስ አትናቴዎስ አስተሐፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተም ሲኦል ወነሰተ ሙስና ውስተ መቃብር ብሎ ነገረ ድህነትን 5500 ዘመን አሳፍራን የነበረን ራቁታችን አድርጋ አሳፍራን የነበረች ኃጢአትን እግዚአብሔር ራቁቱን መስቀል ላይ ተሰቅሎ እንዳሳፈራት በመስቀል ላይ መርገማችን እንደሻረ ቁራኝነትን፣ ሲኦልን፣ መከራን፣ ፍዳን፣ መርገምን እንዳጠፋልን በሌላም ትምህርቱ ሌሎች ሊቃውንት በጠቀሱ ላይ ያስተምራልና ቅዱስ አትናቴዎስ በተለይ እንደው ሕይወቱ ለብዙዎቻችን ሕይወት በተለይ ለሊቃውንቱም ለሁሉም ሕይወት ስለሆነ በሚገባ አድርገው ስላቀረቡልን ቃለ ሕይወት ያሰማልን። በድጋሚ እንደው ከቅዱስ አትናቴዎስ ቅድም እንግዲህ ከክፍል 1 ጀምረን አሁን ክፍል 2ና ማጠቃለያው ላይ ነው ያለነው። ከዚህም በላይ ብንናገር ቅዱስ አትናቴዎስ የተናገረውን ቅዱስ አትናቴዎስ ያስተማረውን ብናስተምር ከዚህም በላይ መሄድ ይችላል። ግን በጊዜ የተገደበ በሰዓት የተገደበ ስለሆነ በሰዓት ገድቦ ማቅረብም ለምእመናንም ለኛም ጥሩ ስለሆነ እንደው ለማጠቃለል እንደው ከቅዱስ አትናቴዎስ ቅድም ብዙዎቹን አንስተናል። እንደው ጠቅለል አድርገን ግን ዛሬ ያለችዋ ቤተክርስቲያንና ዛሬ በቤተክርስቲያን ያለን አገልጋዮች ከቅዱስ አትናቴዎስ ከሕይወቱ፣ ከትምህርቱ፣ ከድርሰቱ የአቅማችን እንደው ምን እንውሰድ? እሺ እንግዲህ በጣም ብዙ የምንማርበት ሕይወት ያለው አባት ነው። በጣም ብዙ ዘመን አልኖሩም። በነገራችን ላይ አብዛኞቹ ሊቃውንት ታሪክ ስናጠና በጣም አጭር ዘመን ነው የኖሩ። እውነት ለመናገር ዝም ብለን እንደኛ እንደ ሰውነታችን ስናስበው ብዙ ዘመን ቢኖሩ እንደዚህ አይነት የሚሰራ ሰው ብዙ አሁን በኃጢአት የሚባክን እድሜ አለን። የኛ ስራ ማንሰራበት ኃጢአት የሚሰራበት እድሜ ከእድሜ ገብቶ እንደማይቆጠር በመጽሐፍ ተገልጧል። ይሄ የጠፋው ልጅ አባቱ ሲመለስ ሙቶ የነበረው ልጅ ያለው በኃጢአት የኖረበትን ጊዜ ስላልቆጠረው ነው። ስለዚህ ኃጢአት እየተሰራ የሚባክን እድሜ ባለበት ለነዚህ ለሊቃውንቱ ረጅም እድሜ ሰጥቷቸው ከዚህ በላይ ቤተክርስቲያን ቢጠብቁ ቢያስተምሩ እንላለን። የሆነ ሆኖ ግን ትንሽም ቢሆን ስራ ሰርተው እንዲያልፉ ስለሆነ የእግዚአብሔር ፈቃድ በዚያ በተሰጣቸው እድሜ ግን ሳያባክኑ ቤተክርስቲያን መጠበቅን እንማርባቸዋለን። አሁን ዮሐንስ አፈወርቅ በጣም 60 ዘመን፣ ቄርሎስ 60 ዓመት የኖረው
እንግዲህ 60 ዓመት ማንም ተራ ሰው ሁሉ የሚኖረው ነው። አባ ጊዮርጊስ ዘጋስጫን ያላበት 60 ዓመት ብቻ በጣም ትንንሽ፣ በጣም ሲያንስ ደግሞ እነ ሊቀ ሰማዕታት ቅዱስ ጊዮርጊስ 27፣ እነ ቅዱስ ቂርቆስ ደግሞ ጭራሽ 3 ዓመት። በጣም አጫጭር ነው። ግን ትልቁ የምንማረው ምንድነው? ረጅም ዘመን መኖር አይደለም። በምድር ላይ የክርስቲያኖች ዋና ዓላማ የእግዚአብሔርም ዓላማ ይህ አይደለም። በተሰጣቸው ዕድሜ ግን በተጠንቀቅ ወደ ግራ ወደ ቀኝ ሳይሉ ዕድሜያቸውን ቤተክርስቲያን ለመጠበቅ ተጠቅመውበታል። እና ይህንን ሁላችን ይህን መማር አለብን። እግዚአብሔር የሰጠን ዕድሜ፣ ምክንያቱም በሞት ይጠናቀቃል፣ ዕድሜያችን ይታወቃል። ማንም ከሞት የሚቀር የለም፣ ሁላችንም እናልፋለን። ግን የሰጠንን ዕድሜ በተለይ ኦርቶዶክሳውያን የሆን አባቶችም ምዕመናን ሁላችን የዕድሜያችን ዓላማ የዕድሜ መሰጠት ዓላማ በተሰጠን ዕድሜ የክርስቶስን ቤተክርስቲያን ጠብቀን ለማለፍ ነው አንደኛው ማለት ነው። ስለዚህ ሌላ ነገር ልንሰራበት፣ ዝም ብለን ልንቀመጥበት፣ ልንለያይበት፣ ላንተባበርበት፣ ዝም ብለን እንደዚህ ቅድም እንዳሉት እርሶ ፍልስልስ ልንልበት የተሰጠ ሳይሆን ቤተክርስቲያንን ለመጠበቅ የተሰጠ ዕድሜ ነው። ምክንያቱም ሌላ ዓላማ የለንም። በነገራችን ላይ ኦርቶዶክሳዊ ሰው በምድር ላይ መብላት ዓላማው አይደለም፣ መጠጣት ዓላማችን አይደለም። ለዓላማችን እንበላለን ሰው ስለሆን እንጂ መብላት ግን ዓላማ አይደለም። መጠጣት፣ መልበስ፣ ማጌጥ፣ መዝናናት ይሄ የክርስትና ዓላማ አይደለም። ዓላማው ምንድን ነው? ቤተክርስቲያንን መጠበቅ ነው። ቤተክርስቲያን ለመጠበቅ ግን ሰው ስለሆነ ይበላል፣ ሰው ስለሆነ ይጠጣል፣ ሰው ስለሆነ ይለብሳል፣ የሚያስፈልገው ይሆናል። ዓላማው ግን ስልጣን ተከብሮ አንቱ አንቱ እየተባሉ መኖር ዓላማ ካረግን ዋናውን ዓላማ ረስቷል። እንደምናስታውሰው አሁን ዴማስ ወደ ተሰሎንቄ ሲደርሱ ጳውሎስን ትቶት ሄደ። የዴማስ ቢገባው ኖሮ ዓላማው ከጳውሎስ ጋር መኖር ነው፣ ቤተክርስቲያን መጠበቅ ነው። ግን የተሰሎንቄ ብልጭልጭ ነገር ማርኮት ጥሎት ሄደ። የተጠራው ግን ለዛ ዓላማ አይደለም። እዚያ ከተማ ገብቶ ሊዝናና፣ ሊጠጣ፣ ሊበላ ዓላማ ከጳውሎስ ጋር መከራ ሊቀበል ነበር። እና አንደኛው የተሰጠንን ዕድሜ በጎ በመስራት እንድንጠቀምበት፣ ሁለተኛው ጎልቶ የሚታየው የቅዱስ አትናቴዎስ ሕይወት ለእውነት በጽናት መቆም። እውነት ከሆነ በቃ ጸንተን መቆም ነው እንጂ ሌላ ምንም አማራጭ የለንም። አሁን በእኛ ዘመንም የምናየው እኮ ሰው እኮ ሃይማኖቱን ለውጦ መስሎ መኖር እኮ ይችላል። አሁን የምናያቸው ክርስቲያኖች በሀገራችን በአርሲና በመላዋ ሀገሪቱ መከራ የሚቀበሉት ክርስቲያኖች እናንተ የምትከተሉትን አይዲዮሎጂ፣ ፍልስፍና፣ እምነት እንቀበላለን ተውን ቢሏቸው እኮ ሊተዋቸው ይችላሉ። ግን ምንድነው ያደረጉት? በቃ ክርስትና እውነት ስለሆነ እውነት በመያዝ ምክንያት የሚመጣብኝን መከራ ሁሉ ቀበላለሁ ብለን ካሰብን አማራጫችን ይሄ ነው ማለት ነው። ስለዚህ ከቅዱስ አትናቴዎስ አንዱ የምንማረው ይሄንን፣ በቃ እውነትን ከያዝ ጸንተን መቆም አለብን። ይህን ደግሞ የተማርነው ከክርስቶስ ነው። መጨረሻ ላይ ደግሞ እውነት ያሸንፋል። አሁን ስናየው የነበረው አሁን ክርስቶስ ላይ ፍርድ ሲንጋደድ በርባን ተፈቶ ጌታ ሲሰቀል የምናየው ነገር በዚህ ዓለም እንደዚህ ነው የሚሆነው። የሆነ ሆኖ ግን እሱ በመስቀል ሞት ላይ ጸንቶ ዓለምን ለማዳን እንዳየነው ሁሉ እኛም ክርስቶስ የገለጣትን እውነት ጠብቀን ለመሄድ በጽናት መቆም ይጠበቃል። ከቅዱስ አትናቴዎስ ቀላል አይደለም። በነገራችን ላይ ዝም ብለን ስንገልጸው ከመንበሩ ተሳዶ ነበር 5 ጊዜ 17 ዓመት ሙሉ ማለት በጣም ይርበው ነበረ ማለት ነው። ይጠማው ነበረ በረሃ ስለሆነ። ከዚያ ደግሞ ከዚህ በምዕመናን ተከቦ በመንበሩ ዙሪያ መጥተው ምዕመናን ቡራኪ እየተቀበሉ መኖርና በየጥሻው በየበረሃው እየተራቡ እየተጠሙ መንከራተት ከአራዊት ጋር እየታገሉ ያ ቀላል ነገር አይደለም እና ያንን ነው የምንማርበት ማለት ነው። ሁለተኛው ከዚህ ጋር ተያይዞ ለእምነት የሚከፈል መስዋዕትነት እስከምን ድረስ እንደሆነ በቃ መንበሩንም ሊያጣው ይችላል ማለት ነው። ምክንያቱም ለቤተ ክርስቲያን ስለሆነ ያን ኃላፊነት የተቀበለው ቤተ ክርስቲያንን የሚያሳጣው መከራ ከመጣ መንበሩም ሊቀር ይችላል ማለት ነው። ክብሩም ሊቀር ይችላል። ምክንያቱም ቤተ ክርስቲያን ከሌለች ክብር የለንም። እንደሚታወቅ ካባችን፣ ቆባችን፣ መስቀላችን የምናጌጥበት ምንም ከጀርባው መከራ ቢኖርበትም ግን ደምቀን የምንታይበት ቤተ ክርስቲያን የሰጠችን ሀብት ነው እና እሷ ከሌለች የውርደታችን ምልክት ነው እንጂ ምን የክብራችን ምልክት አይሆንም። እንደውም እናፍርበታለን። ምክንያቱም አሁን አንድ ሰው እናቱ ሳትከበር እናቱ እየተራበች እየተጠማች እሱ ሌላ አይነት ህይወት ቢኖረው ያጌጠበት ነገር ሁሉ ለሱ ውርደቱ ነው እንጂ ክብሩ አይሆንም። መጀመሪያ እናቱን ባለበሰ፣ እናቱን ባበላ፣ እናቱን ባጠጣ፣ ባስጌጠ ይባላልና ለእምነት የሚከፈለው መስዋዕትነት ከሱ ተምረናል። ሶስተኛ የእውቀትና የመንፈሳዊነት ሚዛን ይህንን በደንብ አድርጎ ነው የጠበቀው።
ሁለቱን መጀመሪያ አግኝቶ ስለነበር ዕውቀት ነበረው። ከፍተኛ የሆነ የመጻሕፍት ዕውቀት የነበረው ነው። ሕይወቱ ግን በጾምና በጸሎት የተቃኘ የገዳማዊ ሕይወት ፍሬ ስለነበረ ዕውቀት ያለ መንፈሳዊ ሕይወት ትዕቢት ያመጣል። አሁን አንዱ በእኛም ዘመን ሰው አብዛኛው ሰው መንፈሳዊ ሕይወት ላይ ችግር ስለሚገጥመው ጥቂት ሲያውቅ ወደ መሳደብ ደግሞ ይመጣል። እየተሳደበና ሰው እያዋረደ ደግሞ ቤተክርስቲያን እንደጠበቀ ደግሞ ይሰማዋል፣ ራሱን ያታለላል። ለዚህ ነው ቅድም ዕውቀት ያስፈልጋል። ዕውቀት ብቻውን ደግሞ ወደ ትዕቢት ነው የሚወስደው። ትዕቢት ደግሞ እንዳይዘን ምን ያስፈልጋል? ሕይወት። እነዚህን ሁለቱን ሚዛኖች የጠበቀ ታላቅ አባት ነው፣ ዕውቀትንና ሕይወትን። በዕውቀቱ ኑፋቄን ተከላከለ፣ በሕይወቱ ደግሞ ከትዕቢትና ከድንቁርና በዓለም ካለው ከክርስቶስ ፍቅር ከሚለይ ከንቱ ነገር ሁሉ ራሱን ጠበቀ በሕይወቱ። ከዛ ለቤተ ክርስቲያን ስርዓት ታመነ። የቤተ ክርስቲያን ዶግማ፣ ቀኖና፣ ስርዓት ጠበቀ። ለዚያ ለዶግማው፣ ለቀኖናው፣ ለስርዓቱ፣ ለቤተ ክርስቲያን ሕይወት በጠቅላላ ግን የሚከፈለውን ዋጋ ከፈለ። በመጨረሻ የትምህርት የሐሳብ የማጠቃለያ የሚሆነው ሃይማኖታዊ ጽናቱ ደግሞ የማይታክት ትጉህ መሆኑ። በተሰጠው ዘመን ልተኛ ያሉበት ጊዜ እንደነበር አልተጻፈም። በዚህ ጊዜ እስኪ ትንሽ ጊዜ ልረፍ ይህን ላድርግ አላሉም። የማይታክቱ ትጉሃን፣ ዕውቀትን የማይነቁ ሁልጊዜ ደግሞ የሚማሩ ክርስትናን በአግባቡ የኖሩ። ከዚያ ደግሞ የሚደንቆ የሚያስተምሩትን ደግሞ ጽፈው አለፉ። አሁን ባይጽፉት ኖሮ እኛ የት እናገኘው ነበረ? ይሄ አንድ በነገራችን ላይ የአንድ ኦርቶዶክሳዊ አባት መገለጫ ነው። የሚያምነውን፣ የተማረውን፣ ያመነውን፣ የኖረውን ሕይወት ጽፎ ማለፍ ለሚመጣው ትውልድ። የመጨረሻው ግን በጎቹን፣ ይህ ሁሉ የዘረዘርነው ነገር ሲጠቀለል ነጥቡ አንድ ነው። በጎቹን በመልካም አጠባበቅ ጠበቀ። ተረቦላቸዋል፣ ስለ በጎቹ ተጠምቶላቸዋል፣ ተሰዶላቸዋል። እነሱም እንዲህ አይነት አባት ስላላቸው ኩራት ይሰማቸዋል። እንኳን በዘመኑ የነበሩት እኛም እንኮራበታለን እንዲህ አይነት አባት ስለነበረን። ኦርቶዶክሳዊ አባት ዛሬ ድረስ ስራው እና ትምህርቱ እንደ ፋና የሚያበራ አባት ስለነበረን ኩራት ይሰማናል እና ይህን ሁሉ እንማርበታለን ማለት ነው። ቃለ ሕይወት ያሰማልን መምህራችን። የቅዱስ አትናቴዎስ በረከቱ ሕይወቱ በእኛም ላይ በመላ ኦርቶዶክሳውያን ላይ ጥባቱም ጭምር ይደር ነው የምንለው። እንደው ይህ ዕውቀትና እምነትን ጠንከራ አድርገው ሲያነሱት አንድ ሊቅ ባለፈው አውደ ምሕረት ላይ ሲያስተምሩ ምን አሉ? በዚህ ዘመን ቤተ ክርስቲያን የፈተናት ደረቅ ዕውቀት ነው አሉ። ደረቅ ዕውቀት ማለት እንደው በየትኛውም መንገድ ዕውቀቱ ሊታወቅ ይችላል። ጸሎት የለውም፣ እምነት የለውም፣ ትህትና የለውም፣ መንፈሳዊ ምግባር የለውም። እናውቃለን። በቃ አሁን በየማህበራዊ ሚዲያው የምናያቸው ሰዎች ተነስተው ባላት የሚያፋልሱ ሁሉ መጥተዋል። የገሌ ባል የገሌ ከየት እንደሚመጡ ምን አይገባኝም። ትንንሽ ልጆች ናቸው። እኔ ራሱ አድገው ሳይጨርሱ የትኛውም አውደ ምሕረት ሳናያቸው ይሄ በማህበራዊ ሚዲያ ብቅ እያሉ መሰረታዊ የቤተ ክርስቲያን ትምህርት ሲንዱት ትንሽ እንኳን ስቅጥጥ የማያደርጋቸው ሰዎች መጥተዋልና ይሄ ደረቅ ዕውቀትና እንደው ቅድም ከቅዱስ አትናቴዎስ ምን እንማራለን ሲሉ በጉላት ካነሱት ይሄ ዕውቀቱና ይሄ መንፈሳዊ ሚዛኑና ዕውቀቱ አጠቃላይ ሃይማኖቱንና ዕውቀቱን አድርጎ የሰጠበት የጻፈበት መንገድ ስለሆነ ዛሬም በዚህ ዘመን ያለን ሰዎች እንደው ማናውቀው ነገር ካለ እንጠይቅ። መቼም መናገሪያ ስለተገኘ ብቻ እኮ አይናገርም። አሁን ሞባይላችን ሁሉ ሚዲያ ሆኗል። ሁሉም ነገር ሚዲያ ሆኗል። ነገ እኮ ያሳፍራል እኮ። ነገ ስንጠየቅ መልስ ማንሰጥበት ከሆነ ኦርቶዶክሳውያን አባቶቻችን ያላስተማሩት ከሆነ ቤተክርስቲያን ያላለችው ከሆነ መቼም ሊቃውንት እኮ በከመይቤ እኮ ነው አይደል የሚሉ እንዴ? የሊቃውንቱ አባባል እኮ እገሌ የሚባል እኮ የለንም እኮ። በከመይቤ ቄርሎስ፣ በከመይቤ ዮሐንስ አፈወርቅ፣ በከመይቤ ጳውሎስ፣ በከመይቤ ዳዊት። የቤተ ክርስቲያኒቷ ትልቁ ሲያያዝ የመጣው መጀመሪያ በከመይቤ እግዚእነ ጌታችን እንዳለ ብለው ሐዋርያት እንዳሉ ሊቃውንት እንዳሉ እያልን ምን ይሄድ ስለሆነ እንደው አንዳንድ ቦታ ይሄ ደረቅ ዕውቀት የሚባለው አጠቃላይ እንደው ሊቁ እንዳነሱት ቤተ ክርስቲያኒቷን እየጎዳ ግለሰቦቹንም እየጎዳ ሀገሪቷንም እየጎዳ ስለሆነ እንደው ዕውቀት ያለን ሰዎች በጸሎት በመንፈሳዊነት በትህትና እነገሌ ይቅደሙ፣ መምህራን ምላሉ፣ መምህራን ይናገሩ የሚለውን በማስቀደም ብንማር በተለይ እንደ ቅዱስ አትናቴዎስ በመልካም ሁኔታ ቤተክርስቲያናችንን እንጠብቃለን። እጅግ አድርገን እናመሰግናለን። መምህራችን መጋቤ ሐዲስ ቃለ ሕይወት ያሰማልን፣ ረጅም የአገልግሎት ዘመን ከሙሉ ጤና ጋር ያድልል፣ አስበ መምህራንን ያድልልን።
የተወዳጅ ተመልካቾቻችን ወደ እናንተ ስናደርስላችሁ የነበረ የቅዱስ አትናቴዎስ መንፈሳዊ ሕይወት ክፍል 2 ይመስል ነበረ። በሌላ መርሃ ግብር እስከምንገናኝ እኛ ከወዲሁ ጨርሰናል። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ እንጨርሳለን። መልካም ሳምንት ይሁንላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።